ለሚለምን ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራችኋል? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መልካም ለሚያደርጉላችሁ ብቻ መልካም ብታደርጉ እንዴት ምስጋና ይኖራችኋል? ኃጢአተኞችም ያደርጋሉ። እንዴት ይነካታል! እንዴት ያናግራታል! አጸያፊ ነው። ፈጽሙ። ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው። ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል። የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ። እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ፣ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድም ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። የተሸከመች ማኅፀንና የጠባቸው ጡቶች እንዴት ብፁዓን ናቸው! ብፁዓንስ የእግዚአብሔርን ቃል የሚሰሙና የሚጠብቁም ናቸው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠ። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉም ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያሉ። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም
ምክንያቱም ላለው ሁሉ ይሰጠዋልና ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳን ይወሰድበታል። መምህር፣ እናትና ወንድሞቼ ከውጭ ቆመው ሊያዩ ይፈልጋሉ። እናትና ወንድሞቼ እግዚአብሔርን ቃል የሚሰሙና የሚታዘዙም ናቸው።